ከዛ ሻዕቢያን ትበላለህ። ሻዕቢያን ተጠቅሜ ወያኔን ሳጠፋ ምንድነው መፈልገው ካልክ አንደኛ ወያኔን ሙሉ ለሙሉ ትጥቅ ማስፈታት ያስፈልጋል። ወያኔ የነበረውን የዘረፈውን በባንክ በምን ያስቀመጠውን ሀብቱን ሙልጭ እስከ መጨረሻው 70 ሳንቲም ድረስ ትቀበላለህ። ሁሉ ኩናት እንካት ጭድር ነርካ እጅ ሰላም አምጪና እናሞ ሰላም ለፍት ዞና አራዳ that's all አዲዳ خنك كونكا ترى حنكت يلن قربتك تحفرون يتغلن زغل ኩናት እንካት ጭድር ነርካ እጅ ሰላም አምጪና እናሞ ሰላም كنا هنسينا هنا ይልካ ነበር ከማባ ያለው ሚስተር ፕሬዚደንት ባህል ወስልትና ከምዚ አመሰለ ነገር ህዝብ ትግራይ ተወክላ አይኮንም ብዙኾነ ይኹን መገዲ ህዝብ ትግራይ ዝመሃሮ ተመክሮ ተማሂሩሉ ኣሎ ዝረአዮ ኣብ ዝኾነ ካልእ ህዝቢ ካብ ዝኾነ ካልእ ወገን እንታይ ከም ዘጋጠሙ ኣፀቢቑ ይፈልጥ እዩ ካብዚ ክወፅእ ይኽእል ኣለዎ ምስ ኤርትራ ዘባእስ ምክንያት የብሉን ዝኾነ ይኹን መንገዲ ምስ ካልኦት ህዝብታት ናይ ኢትዮጵያ ዘባእስ ምክንያት ምን የብሉን ህዝቢ ታመልእኽቲ ዝኣኽለና ተማሂርና ኢና ኩልና ህዝቢ ትግራይ ኣይትኮነን ጥራይ ተማሂሩ ቅድሚ ዝኣገረ ግን ህዝቢ ትግራይ ካብዚ ዘለዎ መንቀራቅሮ ክወፅእ ይኽእል ኣለዎ ምስ ኤርትራ ዘባእስ ምክንያት የብሉ ምስ ካልኦት ብሄራት ናይ ኢትዮጵያ ወይ ዘባእስ ምክንያት የብሉን ተመሊስና ናብቲ ናይ መጀመርያ ተስዓታት ዝነበረ ኣተሓሳስባ ናይ ኢትዮጵያ ወደ ሌሎች ሰራተኞችም እየተዛመተ ይገኛል። ሁሉንም መረጃዎች በቅደም ተከተል ይዤላችሁ እቀርባለሁ። በቀው የገዢው ብልጽግና ፓርቲ ሚዲያዎችና አክቲቪስቶች በጋውን ሆስፒታል እንጂ 4 ኪሎ መግባት አይቻልም የሚል የማስፈራሪያና የማሸማቀቂያ ዘመቻ ከፍተዋል። ለዓመታት የቆየውንና ምክንያታዊ የሆነውን የመብት ጥያቄያቸውን ከመመለስ ይልቅ በኃይል ለመጨፍለቅና ለማፈን ጉዳዩን ከፖለቲካ ጋር ማገናኘትን የመረጠው ብልጽግና በጤና ባለሙያዎች አድማ ላይ የማስፈራሪያ ዘመቻ ቢከፍትም አድማው አሁንም ወደ በርካታ ቦታዎች እየተዛመተ ይገኛል። ያስቀመጥነው ቀነ ገደብ 5 ቀናት ብቻ ቀርተውታል ያሉ የጤና ባለሙያዎች የተራበ ሰው መሞትን አይፈራም በማለት ጥያቄያቸው ምላሽ ሲያገኝ እየሰነዘረባቸው ባለው ማስፈራሪያ ወደኋላ እንደማይሉ አስታውቀዋል። በተለይ የገዢ ፓርቲ ሚዲያዎች ዛሬ ማለዳ የፖለቲካ መጠቀሚያ በመሆን አንድም ሐኪም እንዲሞት አንፈልግም ማለታቸው በርካታ ሐኪሞችን ያስቆጣ ሲሆን እዚህ ላይ መሞትን ምን አመጣው? በሀገራቸው ላይ የመብት ጥያቄ የሚያነሱ ሰዎች ለምንድን ነው የሚገደሉት? የመብት ጥያቄያችንን በውሸት በመጠምዘዝ ለማስፈራራት የሚደረገው ሙከራ አይሰራም ብለዋል። ጉዳዩን እየተከታተሉ ያሉ ታዛቢዎችም 12ኛ ክፍል በአግባቡ ያልጨረሰ ካድሬ ሚሊዮን ብሮችን አውጥቶ ሰርግ በሚደግስበት ሀገር 12 ሲደመር 7 ሲደመር 3 ዓመት የተማረ ምሁር የቤት ኪራይ እንኳን መክፈል አቅቶት ሲቸገር ማየት እንደ ሀገር እጅግ ያሳፍራል፣ ያሸማቅቃልም ብለዋል። ደሞዝ ጭማሪ ጥያቄ ለማቅረብ በቢሮአቸው የተሰባሰቡ 121 የዲኤችኤል ሰራተኞች ውጡ በመባላቸው ስራ ማቆማቸውን በዛሬው ዕለት አስታውቀዋል። የዲኤችኤል ኢትዮጵያ ቅርንጫፍ ሰራተኞች ዓመታዊ ደሞዝ እንዲጨመርላቸው ለብዙ ጊዜያት ቢጠይቁም በተቋሙ አስተዳደሮች አይቻልም መባላቸውን ተከትሎ በዛሬው ዕለት በጋራ ለመጠየቅ ቢሰባሰቡ ከመስሪያ ቤቱ ውጡ እንደተባሉ ነው የገለጹት። በዲኤችኤል ዓለም አቀፍ ደረጃ የመልእክት መላኪያ አገልግሎት ሰጪ ተቋም የሰራተኞቹ ማህበር ሊቀመንበር የሆኑት አቶ ጥላሁን ታደሰ ሰራተኞች ያቀረብነው ጥያቄ ተቀባይነት ሳያገኝ የቆየው ማህበር ለምን አቋቁማችሁ በሚል ይመስላል። ህወሓት ድርጅታዊና ህጋዊ ሰውነቱ ከተሰረዘ ለሚፈጠረው ችግር ኃላፊነቱን የሚወስደው የብልጽግና መንግስት እንደሆነ ከወዲሁ በድጋሚ አስጠንቅቋል። ምርጫ ቦርድ እንዳለው ያን ካደረገ የፕሪቶሪያው ስምምነት ያከትምለታል ያለው ህወሓት በተጨባጭ ምን እርምጃ ሊወስድ እንደሚችል ግን በዝርዝር አላስቀመጠም። ይህን ተከትሎ አዲሱ የትግራይ ክልል ርዕሰ መስተዳድር ሌተናል ጀነራል ታደሰ ወረደ በግልጽ ተፈናቃዮች ሳይመለሱ ትጥቅ አንፈታም ሲሉ አስታውቀዋል። ሰፋ ደግሞ የሚሰረዝ የህወሓት ህጋዊ ሰውነት የለም፣ የኢትዮጵያ መንግስት የህወሓትን እውቅና አልመልስም ካለ ከፕሪቶሪያው ስምምነት በፊት የነበረውን የትግራይ መንግስት ወደ ነበረበት እንመልሰዋለን፣ የነበረውንም ምክር ቤት ወደ ነበረበት እንመልሰዋለን፣ የፕሪቶሪያው ስምምነት ደግሞ በግልጽ ይፈርሳል ሲሉ በድጋሚ አስጠንቅቀዋል። ይህ ማዕደ ዜና ነው። ከሰዓቱ አበይት መረጃ ጋር እኔ ደረጀ ሀብተወልድ ነኝ። አሁን የደረሰን ሰበር መረጃ አለ። ቀጥታ አላችኋለሁ።
ከአማራ ፋኖ ብሔራዊ ኃይል የተሰጠ መግለጫ የቋራ ቃል ኪዳን ይላል። የተሰጠውን መግለጫ እንደሚከተለው አቀርብላችኋለሁ። የአማራ ህዝብ የጀመረው የህልውና ተጋድሎ በከፍተኛ ሁኔታ የተጋጋለበት ዘመን ላይ እንገኛለን። የአማራ ክልልን ጨምሮ በበርካታ የሀገሪቱ አካባቢዎች እየተደረገ ያለው የህልውና ትግል ህዝባዊ መሰረት ያለው በመሆኑ በአንድ ወጥ ድርጅት እየተመራ ባይሆንም አመርቂ ውጤት እያስመዘገበ ይገኛል። ትግሉ ግለቱን ጠብቆ የበለጠ እንዲፋፋምና በአጭር ጊዜ የአማራን ህዝብ ነፃነት ያረጋግጥ ዘንድ ይህንን ትግል የሚያቀናጅና የሚያስተባብር የጋራ አመራር ያለው ድርጅት መውለድ ጊዜው የጠየቀው አንገብጋቢ ጉዳይ ሆኖ ተገኝቷል። ይህንን አንገብጋቢ ጥያቄ ለመመለስ በርካታ ሙከራዎች ተደርገዋል። ብዙ ውጣ ውረዶችም ታልፈዋል። በመጨረሻም የአማራ ህዝብ የናፈቀው ሀገር ወዳድ ኢትዮጵያዊ ሁሉ የተመኘው መላው የፋኖ ሰራዊት የጠበቀው ታሪክ እንዲፈጸም የጠየቀው ጉዳይ ተጠናቋል። የአማራ ፋኖ በጎጃም፣ የአማራ ፋኖ በወሎ፣ የአማራ ፋኖ አንድነት በጎንደርና የአማራ ፋኖ በሸዋ ከፍተኛ አመራሮች በጋራ ቋራ ጎንደር ባደረጉት ቀናትን የወሰደ መስራች ጉባኤ ዛሬ ግንቦት 1 ቀን 2017 ዓ.ም የአማራ ፋኖ ብሔራዊ ኃይል የተሰኘ ድርጅት መመስረታቸውን ለመላው ሰራዊታችን፣ ለአማራ ህዝብና ለትግሉ ደጋፊዎች እናበስራለን። መላው የትግላችን ደጋፊዎች እንኳን ደስ ያላችሁ። የአማራ ፋኖ ብሔራዊ ኃይል በአማራ ብሔርተኝነት የፖለቲካ ርዕዮተ ዓለም ላይ የቆመ ህዝባዊ ተጋድሎ የሚመራ ሲሆን የድርጅታችን ዋነኛ ተልዕኮም እየተደረገ ያለውን የህልውና ትግልና ህዝባዊ ህይወት ማስተባበርና ማቀናጀት ይሆናል። ድርጅታችን የአማራ ፋኖ ብሔራዊ ኃይል በኢትዮጵያ ሉዓላዊነትና አንድነት ላይ የማያወላውል አቋም ያለው ሲሆን የአማራ ህልውና የሚረጋገጠውም ከሌሎች ኢትዮጵያን ኃይሎች ጋር በሚደረግ የጋራ ትግል የአብይ አህመድን የሽብር አገዛዝ በማስወገድ በምትኩ በሽግግር ሂደት በሚገነባ የጋራ መንግስት ምስረታ እንደሆነ ያምናል። ድርጅታችን የአማራ ህዝብ ተጋድሎ የህልውና ተጋድሎ ነው ስንል ህልውናችንን የተፈታተነውን መዋቅርና ትርክት መለወጥ እንደሆነ በጽኑ እንደማመናችን መጠን የወልቃይት ጠለምትና ራያን ጨምሮ በሁሉም የሀገራችን አካባቢ ያለ የወሰን የማንነትና ራስን በራስ የማስተዳደር ጥያቄ ለማስመለስ እንደሆነ እናረጋግጣለን። መዋቅራዊ ጥቃትን መቀልበስና ለአማራ ህዝብ ማህበራዊ ፍትህን የሚያሰፍን ስርዓተ መንግስት መፍጠርን ታሳቢ ያደረገውን ትግል የሚመራ ማዕከላዊ አመራር መፈጠሩ የህልውና ትግል እያደረገ ላለው ህዝብ ተጨማሪ አቅም ነው። ድርጅታችን በሙሉ አቅሙ ትግሉን እንዲመራ የሁሉም ባለድርሻ አካላት ድጋፍ ይፈልጋል። በመሆኑም የአማራ ፋኖ ብሔራዊ ኃይል አወቃቀር ጠቅላላ ጉባኤ፣ ማዕከላዊ ምክር ቤት፣ የስራ አስፈጻሚ ኮሚቴ እንዲሁም የአባት አርበኞች ምክር ቤትን አካቶ ህገ ደንብ በማጽደቅ ተቋቁሟል። የአባት አርበኞች ምክር ቤትን አርበኛ መሳፍንት ተስፉ እንዲመሩት መስራች ድርጅቶቹ ተስማምተዋል። የድርጅቱን አመራር በተመለከተ የመስራች ድርጅቶችን አባላትና ሰራዊት ለማዋሃድ ጊዜ በማስፈለጉ የድርጅቱን አመራር በማዋቀር ሂደት የመስራች ድርጅቶችን አመራርና አባላትን ተሳትፎ ከፍ ለማድረግ ሲባል የትጥቅ ትግሉ ከሚደረግበት የቀጠና ስፋት አንጻር የጋራ አመራር በማስፈለጉ እንዲሁም ሌሎች በኢትዮጵያ ውስጥ ያሉ የፋኖ አደረጃጀቶች የድርጅቱ አካል የሚሆኑበትን እድል ለመፍጠር ሲባል ድርጅቱ በማዕከላዊ ኮማንድ እንዲመራ ተወስኗል። በመሆኑም 13 አባላት ያሉት ማዕከላዊ ኮማንድ የተቋቋመ ሲሆን አባላቱም አንደኛ አርበኛ ዘመነ ካሴ፣ ሁለተኛ አርበኛ ሀብቴ ወልዴ፣ ሶስተኛ አርበኛ ምሬ ወዳጆ፣ አራት አርበኛ ደሳለኝ ሲያስብ ሸዋ፣ አምስት አርበኛ አስረስ ማረ ዳምጤ፣ ስድስት አርበኛ ሄኖክ አዲሴ፣ ሰባት ጀነራል ተፈራ ማሞ፣ ስምንት አርበኛ ዝናቡ ንገረው፣ ዘጠኝ አርበኛ ደርሳን ብርሃኔ፣ 10 አርበኛ አስቻለው በለጠ፣ 11 አርበኛ ሳሙኤል ባለድል፣ 12 አርበኛ ማርከው መንግስቴና 13 አርበኛ አከበር ስመኘው ናቸው። ሙሉ የአመራር ምደባ ተሰርቶ እስኪጠናቀቅ ማዕከላዊ ኮማንዱ የድርጅቱን የፖሊት ቢሮና የስራ አስፈጻሚ ኮሚቴ ሚና በመውሰድ የድርጅቱ ወታደራዊ፣ ፖለቲካዊ፣ የዲፕሎማሲና የአስተዳደር ስራዎች እንዲመራና እንዲወስን ስምምነት ላይ ተደርሷል። ለመላው የአማራ ህዝብ፣ ለመላው የፋኖ አባላትና አመራሮች በድጋሜ እንኳን ደስ አላችሁ እያል የሚከተለውን ጥሪ እናስተላልፋለን። ለመላው አማራ ህዝብ አሁን የአማራ ፋኖ ትግል ወታደራዊ አቅም፣ ፖለቲካዊ ልምድና ሁሉን አቀፍ አቅም ወደ አንድ ቋት ተሰባስበው ጠላትን የሚያንኮታኩተው ወርቃማ ዘመን ላይ ደርሰናል። ከዚህ በኋላ ይህ ግዙፍ አቅም ተአምር ሰርቶ የድላችን ጊዜ ቅርብ መሆኑን በድፍረትና በኩራት መናገር ይቻላል። ይህ እውን ይሆን ዘንድ መላው ህዝብ በብሔራዊ ኃይሉ ሰብሳቢነት የሚመራውን ተጋድሎ
በማንኛውም መልኩ በመደገፍ ከጎናችን እንዲቆም ጥሪ እናስተላልፋለን። ለመላው የአማራ ፋኖ ሰራዊት ዘመንና ታሪክ ግድ ብሎት ከረጅም ምጥ በኋላ የተወለደው ድርጅታችን መስዋዕትነት የሚከፍሉለትን ትግል ከግብ ለማድረስ ተገቢውን ትጋት የሚያደርግ ሲሆን በቀጣይ የምንሰጣቸውን መመሪያዎች ለመፈጸምና የትግል ጥሪዎችን ለመቀበል የወትሮ ዝግጁነት እንዲኖራችሁ እናሳስባለን። ለአክቲቪስቶች፣ ለጋዜጠኞችና ትግሉን ለምትደግፉ የሚዲያ አካላት ውድ እህትና ወንድሞቻችን ከመነሻው የአንድ መከረኛ ህዝብ ልጆች ነን። የአንድ አፈር አፈሮች ነን። እኩል የትግሉ ባለቤቶችም ነን። ይህን እንገነዘባለን። የህዝባችን መከራ ከኛ እኩል እንደሚያማችሁ፣ ከዚህ መውጫ መንገድ ፍለጋውም እኩል እንደሚያስጨንቃችሁ እናውቃለን። ሚዲያ ወሳኙ የትግል ግንባር ነውና በተሰለፋችሁበት ግንባር የለባችሁንና ያላችሁን ሚናም በቅጡ እንረዳለን። ይሁንና ከመጓጓት ከበጎ ጭንቀት የሚሆን ከግለሰብና ቡድናዊ ፍላጎት ተልእኮ የተነሳ የሚደረጉ ገደብ የለሽ ጣልቃ ገብነቶችና የተዛነፉ ትንተናዎች ትግሉን እያወቁት መሆኑን በመገንዘብ ማናችንም የሚዲያ ስራዎች የመታገያ ተቋም ፈጥሮ ህዝባችንን ለአንድ ዓላማ በአንድ ላይ ማሰለፍን ታሳቢ አድርጎ የህልውና ትግሉን ማሸነፍን ማዕከል ያደረገ እንዲሆን የበኩላችሁን ድርሻ እንድትወጡ እናሳስባለን። ለዲያስፖራ ወገኖቻችን የህልውና ትግሉ አሁን ያለበት ደረጃ ይደርስ ዘንድ የአማራ ዲያስፖራ የነበረው ሚና በትልቁ የሚገለጽ ነው። ሆኖም ወጥ የሆነ የዲያስፖራ አደረጃጀት አለመኖሩና ተመሳሳይ ግብና ዓላማ የሌለ የሚያስመስል ደረጃ ያሉት የእርስ በርስ ንትርኮች በዲያስፖራ ብቻ ሳይሆን በፋኖ አደረጃጀቶች ላይ ያለው አሉታዊ ተጽዕኖ በቀላሉ የሚገለጽ አይደለም። በመሆኑም የዲያስፖራው ማህበረሰብ በአንድነት እንዲደራጅና ትግሉን እንዲደግፍ ጥሪ ያደረግን፣ በዚህ ረገድ ድርጅቱ የሚወስደውን ኃላፊነት ወስዶ ወደ ተግባር እንደሚገባ እናሳውቃለን። ከብሔራዊ ኃይል ውጭ ላላችሁ የፋኖ አደረጃጀቶች በድሮና በጅምላ ጭራሽ መሳሪያዎች እየተጨፈጨፈ ያለው የአማራ ህዝብ የእኛን አንድነት በጽኑ ይፈልጋል። ለሁላችን እድል የሚሰጥ በልካችን የሚያስተናግድ ሰፊ አዳራሽ ፈጥረናል። ስለሆነም ያለምንም ማመንታት ድርጅቶችና ወታደሮች ይህ ትግል የህዝብ ትግል ነው። ማሸነፋችንም የተረጋገጠ ጉዳይ ነው። የአብይ አህመድን አገዛዝ በማገልገል ጥቁር ታሪክ እየጻፋችሁ ነው። የአማራ ፋኖ ብሔራዊ ኃይል የግለሰብን ስልጣን ሳይሆን የህዝብን ነፃነት አስቀድመው ለሚመጡ ወገኖች በቂ መታገያ ሜዳ ለመፍጠር ዝግጁ ነው። ስለሆነም ትግሉን እንድትቀላቀሉና የማይቀረውን የድል ጽዋ አብረን እንድናነሳ ጥሪ እናቀርባለን። ለመላው ጨዋታው እያለቀ ነው። ሰዎች ማጣደፍ ነው። ሌፍት ኤንድ ራይት እንኳን ደስ አላችሁ ኢትዮጵያዊ። የፋኖ ትግል እንደዚህ ተባክኖ አይኖርም። አንድ የአማራ ኢትዮጵያዊ መሞት የለበትም። እንደዚህ አይነት ስክሰስ በኦሮሚያም እመኛለሁ። ከትግሬዎች ጋር ያላቸው ሪሌሽንሽፕ ደግሞ በሰላም እንዲሳብ፣ ካሁን በኋላ ስህተት እንዳይሰራ፣ ከኛ ከኤሪትሪያኖች ጋር ደግሞ በሰላም ሰዎች የባህር ጉዳይ አልነበረም እናንተ እንዲያደርገው ጨምድዶ እንደምን ብሎ አገሪቷን ለይቶ ብቻውን ለመሆን አሁንም ቢሆን የምጠራጠረው ነገር ቢኖር አንድ ነገር አለ። ሰዎች የምጠራጠረው ነገር አለ። እሱ ደግሞ መጨረሻ ከተሸነፉ በኋላ ተሸንፈዋል። ኦፍኮርስ ሩጫ ሲጀመር የኦሮሞውን መንግስት እናረጋለን፣ አዲስ መንግስት እናረጋለን ብቻ ሳይሆን አገሩን ገነጥላለን ወደዛ እንዳይሄዱ፣ እዛም መግቢያ እንደሌለው ግን ተስፋ አደርጋለሁ። እንኳን ደስ አላችሁ ኢትዮጵያውያን። የአማራ ህዝብ የህልውና ተጋድሎ የኢትዮጵያን ህልውና የማይፈታተን ይልቁንም በጋራ ትግል በሚያምን አታጋይ ድርጅት የሚመራ ነው። የአብይ አህመድ አገዛዝ የሽብር ተግባሩ ኢላማ ያደረጋቸው በርካታ ወገኖች መኖራቸውም የታወቀ ነው። ስለሆነም መላው ኢትዮጵያን ይህንን የህልውና ትግል በመደገፍ ከጎናችን እንድትቆሙ ጥሪ እናቀርባለን። በጸረ ብልጽግና ትግል ላይ የምትሳተፉ ኢትዮጵያን የገጠመን ጠላት የዓለም አቀፍ የጦርነት ህግ የማይገዛው የሞራል ተጠየቅ የሌለው የሀገር ሀብት ለሽብር ተግባር የሚያውል የሚመራውን ህዝብ ላይ ሽብር በመፍጠር ስልጣን ላይ መቆየት የሚፈልግ ልፍስፍስ ኃይል ነው። ስለሆነም በጠላታችን ላይ በጋራ ለምናደርገው ትግል የተቀናጀና የተናበበ ሁለገብ ትግል በጋራ እንድናደርግ ጥሪ እናቀርባለን። በመጨረሻም ለዓለም አቀፉ ማህበረሰብ በዓለም የጦርነት ታሪክ ተደርጎ በማይታወቅ ደረጃ በራሱ ህዝብ ላይ ሽብር ተግባር እየፈጸመ ያለውን የአብይ አህመድና አገዛዙ በሀገር ስም የሚደረግለትን ድጋፍ ለጦርነት መዋል ከጀመረ ሰነባብቷል። አብይ አህመድ በዩናይትድ አረብ ኤምሬት አስተባባሪነት የአማራ ህዝብ በድሮና በጀት እየጨፈጨፈ ያለ ሲሆን የምስራቅ አፍሪካን ቀጠና የጦርነትና የትርምስ ሜዳ በማድረግም ለቀጠናው ሰላምና መረጋጋት ጸር ሆኖ ቀጥሏል። የአማራ ህዝብ ተጋድሎ በድል ሲጠናቀቅ ይህንን ነባራዊ እውነት የሚለውጥ ውጤት እንደሚያመጣም እሙን ነው። ስለሆነም የአብይ አህመድን አገዛዝ ባለመደገፍና ማንኛውን ዲፕሎማሲያዊ ጫና በማድረግ ለሰላም እጁን እንዲሰጥ
የበኩላችሁን ተጽዕኖ እንድታደርጉ ጥሪ እናቀርባለን። እዚህ ጋር ምንም ጥርጥር የለም። እኛ ኤሪትሪያንስ ምንም ጥርጥር የለም። ከእናንተ ጋር በሰላም ያሰብ የምናምን ነገር የለም። እኛ የምንፈራው እናንተ መታችሁ እንደገና እንደዛ እንዳታረጉ ነው። ታሪካችን እንደዛ ስለሆነ ሰዎች። ስለዚህ በእኛ በኩል እኔ እንደሚመስለኝ ነው፣ የራሴን ነው የምናገረው። አንዳንዴም የህዝቤንም ስለማስበው ስለምሰማቸው በእኛ በኩል ምንም ስህተት እንደማይሰራ የታወቀ ነው። ሰዎቹ ሌትስ ክሎዝ ዲስ ቻፕተር ዋንስ ኤንድ ፎር ኦል ኮምፕሊትሊ ይዘጋ ይሄ ቻፕተር እና ስትራቴጂክ ጓደኝነት አንድ ደም መፍሰስ የለበትም ቢትዊን አማሮችና ትግሬዎች፣ ኤሪትሪያኖችና ኢትዮጵያኖች። ኖ ኖ ኖ ኖ ኖ። አሁን ብዙ ጉዞ ቀርቷቸዋል። አዲስ አበባን ከያዛችሁት በኋላ እዛ ጋር ለመድረስ ችግር እንደሌላ ጋር ከኦሮሞ ህዝብ ጋር ከትግራይ ህዝብ ጋር ተስማምታችሁ ሌላውን ኢትዮጵያዊ ደግሞ በሰላም ብቻ። ምክንያቱም የጦርነት ዋጋ አይተነዋል። ስለዚህ እንኳን ደስ አለን፣ ሁላችንም እንኳን ደስ አለን። እኔ ራሴ ይሄ ነገር ፈውስ ነው። የዓለም ህዝብ በጠቅላላ ደስ ይለዋል። ስለዚህ የኤሪትሪያኖች ስሜት እንደዛ ነው ብዬ ነው የማስበው። እንኳን እዚህ አደረሳችሁ። በጣም የሚያስፈልግ ሁላችንም የተጋደልንበት ነው፣ የደማንበት ነው። እኛም ኤሪትሪያኖች እንደምታውቁት ደምተንበታል፣ ለፍተንበታል። ይበቃል ካሁን በኋላ። ስለዚህ እግዚአብሔር እንኳን እዚህ አደረሰን። እኔ ፋኖ ነኝ እዚህ ስትራግል ጋር ኢንዲቪጁዋሊ ፋኖ ነኝ። ግን በጥርጣሬም አያችኋለሁ አስቀያሚ የሆነ ታሪክ ስላለፍ እንዳይደገም በኤሪትሪያኖች ላይ፣ በትግሬዎች ላይ፣ በእናንተም ላይ፣ በሌላም ዘር ላይ ምንም አይነት አደጋ እንዳይኖር በሰላም መኖር እንችላለን። ሁሉም ነገር ይበቃል። ስለዚህ እንኳን ለዚህ አደረሰን። ትልቅ ፈተና ነበር፣ እንኳን ተፈተን። ፈተናው ግን የታለፈ ይመስላል። ካሁን በኋላ የበሻሻው ጨቅላ ወደ ሩጫ የሚሄድበት ቦታ ነው። ሰዎቹ ተሸንፏል። ይሄን ነበር የምንጠብቀው። እንኳን ደስ አለን። የአማራ ፋኖ ብሔራዊ ኃይል ማዕከላዊ ኮማንድ ቋራ፣ አማራ፣ ኢትዮጵያ። ተመስገን አምላኬ፣ ሌላ ነገር የለም እዚህ ጋር። ኦኬ፣ ተመስገን አምላኬ ብቻ ነው ማለት የምንችለው ሰዎች። በቃ አለቀ እኮ ትምህርት፣ ሁሉም ነገር ልነግራችሁ አይደለም። አሁን ደግሞ ኦኬ የዶክተሮቹ ትግል 5 ዓመት ቀርቶታል። ታንቋል ሰውየው። እሱም እንደሚቀጥል ተስፋ አደርጋለሁ። ከዛ በኋላ የህዝብ ንቅናቄ ከዛ ይሄዳል። ሰውየው ወደ ፈለገው ይሄዳል፣ የሰረቀውን ሰርቆ። ስለዚህ እንደዚህ ነው ታሪኩ፣ ጨዋታው እንደዚህ ነው። ግን መጥፎ አማሮች እንዳሉ እናውቃለን። እነሱ ደግሞ እናንተ ራሳችሁን አስተካክላችሁ ካሁን በኋላ እነሱ የሚርቁበት መንገድ ዳይሬክትሊ ደግሞ እናንተ የተማራችሁት አማሮች አገራችሁ ጋር ሰላም ማድረግ የምትፈልጉት የተማራችሁ ኦሮሞች ሁላችሁም ወደ አስመራ የምትሄዱበት ጊዜ ነው። እንኳን ለኤርትራ ነፃነት ቀን አደረሰን። እንኳን ደግሞ እንደዚህ አይነት ወሬ ኢትዮጵያ ውስጥ አደረሰን። ሰዎች አላቪ ሶ ማች። ነገሩ ያልቃል። ካሁን በኋላ ሌላ ነገር የለም እና የኔ ሶሊዳሪቲ ለመስጠት ነው የመጣው። በጣም ደስ ብሎኛል። ኤክስትሪምሊ ደስ ብሎኛል። ሰዎቹ ቻው። ካሁን በኋላ በሰላም ብቻ ሰዎች we love you። ኢትዮጵያ በሰላም ትኖራለች። የመጣው ይምጣ። ካሁን በኋላ በሰላም ብቻ። take care of yourselves and congratulations all Ethiopians and everybody, all Africans.